ለዓለምም ሁሉ እንጂ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቀዋለሁ የሚል ትእዛዙንም የማይጠብቅ ሐሰተኛ ነው፣ የእግዚአብሔር እውነትም በእርሱ ዘንድ የለም። ቃሉን የሚጠብቅ ግን በእውነት የእግዚአብሔር ፍቅር በእርሱ ላይ ተፈጽሟል። በዚህም በእርሱ እንዳለ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞቻችን ሆይ አዲስ ትእዛዝ የምጽፍላችሁ አይደለም፣ ቀድሞ በእናንተ ዘንድ የነበረችውን ነባር ትእዛዝ ነው እንጂ ይህ የሰማችሁት ቃል ነባር ትእዛዝ ነውና። ዳግመኛም አዲስ ትእዛዝ እጽፍላችኋለሁ፣ ይህም በእርሱ በእናንተም እውነተኛ ነው። ጨለማ አልፋለችና እውነተኛ ብርሃንም ፈጽሞ ታይቷልና። በብርሃን ውስጥ አለው የሚል ወንድሙን የሚጠላ ገና እስካሁን በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱ ዘንድም መሰናክል የለበትም። ወንድሙን የሚጠላ ግን እርሱ በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው ዓይኑን አሳውሮታልና። ልጆቼ ሆይ በስሙ ኃጢአታችሁ ተሰርዮላችኋልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ክፉውን ድል ነስታችሁታልና እጽፍላችኋለሁ። ልጆቼ ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ብርቱዎች ናችሁና የእግዚአብሔር ቃልም በእናንተ ዘንድ ጸንቶ ይኖራልና ክፉውንም ድል ነስታችሁታልና እጽፍላችኋለሁ። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፈቃድ የሚያደርግ ሰው ግን ለዘላለም ይኖራል። ልጆቼ ሆይ ይህቺ ሰዓት መጨረሻዋ ሰዓት ናት። ሐሳዊ መሲህ እንደሚመጣ እንደሰማችሁ ዛሬም ብዙዎች ሐሰተኞች መሲሖች ተነስተዋል። ስለዚህም መጨረሻዋ ሰዓት እንደሆነች እናውቃለን። ከእኛ ወገን ያልሆኑ ከእኛ ወጥተዋል። ከእኛ ወገንስ ቢሆኑ ኖሮ አብረውን በኖሩ ነበር። ነገር ግን ሁሉም ከእኛ ወገን እንዳልሆኑ ይገለጡ ዘንድ ተለዩ። እናንተስ ከቅዱሱ ያገኛችሁት ቅባት አላችሁ፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን እንደማታውቁ አድርጌ አልጽፍላችሁም። ኢየሱስ መሲህ አይደለም ብሎ ከሚክድ በቀር ሐሰተኛ ማን ነው? አብንና ወልድን የሚክድ ሐሳዊ መሲህ ይህ ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚያምን ግን አብ አለው። እናንተስ ቀድሞ የሰማችሁት ትምህርት በእናንተ ዘንድ ጸንቶ ይኑር። ቀድሞ የሰማችሁትም ትምህርት በእናንተ ዘንድ ካለ እናንተም በአብና በወልድ ትኖራላችሁ። እርሱም የሰጠን ይህች ተስፋ ለዘላለም ሕይወት ናት። ስለሚያስቷችሁም ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችኋት ቅባት አለቻችሁ፣ በእናንተ ዘንድም ትኖራለች። ማንም ሊያስተምራችሁ አትሹም፣ ነገር ግን የእግዚአብሔር መንፈስ ሁሉን ያስተምራችኋል። የታመነም ነው፣ ሐሰትም አይደለም። እንደ ተማራችሁትም በእርሱ ኑሩ። አሁንም ልጆቼ ሆይ በሚገለጥበት ጊዜ መወደድን እናገኝ ዘንድ በሚመጣበትም ጊዜ ከእርሱ የተነሳ እንዳናፍር በእርሱ ጸንታችሁ ኑሩ። እርሱ ጻድቅ እንደሆነ ብታውቁ ጽድቅን የሚያደርጉ ሁሉ ከእርሱ እንደተወለደ እወቁ። መጀመሪያው የዮሐንስ መልእክት ምዕራፍ 3 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። ስለዚህም ዓለም እርሱን ስላላወቀው እኛንም አያውቀንም። ወንድሞቻችን ሆይ ዛሬስ የእግዚአብሔር ልጆች ነን፣ ምን እንደምንሆንም ገና አልታወቀልንም። በሚታወቅልን ጊዜ ግን እንደ እርሱ እንደምንሆን እናውቃለን። እርሱ እንደሆነ እርሱን እናየዋለንና። በእርሱም የሚታመን ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚሠራት ሁሉ እርሱ በደልን ደግሞ ያደርጋል፣ ኃጢአት በደል ናትና። እርሱም ኃጢአትን ያስወግድ ዘንድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ አይበድልም፣ የሚበድልም ሰው አያየውም።
አያውቀውምና። ልጆቼ ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚሰራትም ከሰይጣን ወገን ነው፣ ጥንቱን ሰይጣን በድሏልና። ስለዚህ የሰይጣንን ሥራ ይሽር ዘንድ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የሚወለድ ሁሉ ኃጢአትን አይሰራም፣ ዘሩ በእርሱ ይኖራልና። ኃጢአትንም ሊሰራ አይችልም፣ ከእግዚአብሔር ተወልዷልና። በዚህም የእግዚአብሔር ልጆችና የሰይጣን ልጆች ይታወቃሉ። ጽድቅንም የማይሰራ ሁሉ ከእግዚአብሔር የተወለደ አይደለም፣ ወንድሙንም የማይወድ እንዲሁ ነው። እርስ በርሳችን እንዋደድ የምትል ከመጀመሪያ የሰማችኋት መልእክት ይህች ናት። ከክፉ ወገን እንደሆነ ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው? የእርሱ ሥራ ክፉ፣ የወንድሙ ግን ጽድቅ ስለነበር ነው። ወንድሞቻችን ሆይ ምንም ዓለም ቢጠላችሁ አታድንቁ። እኛ ግን ከሞት ወደ ሕይወት እንደተሻገርን እናውቃለን። ባልንጀራችንን እንወዳለንና። ባልንጀራውን የማይወድ ግን በጨለማ ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነም ሁሉ የዘላለም ሕይወት በእርሱ እንደማይኖር ታውቃላችሁ። በዚህም ፍቅርን አወቅ ነው፣ እርሱ ራሱን ስለ እኛ አሳልፎ ሰጥቷልና። እኛም ስለ ባልንጀሮቻችን ራሳችንን አሳልፈን ልንሰጥ ይገባናል። የዚህ ዓለም ንብረት ያለው ወንድሙንም ተቸግሮ አይቶ ምጽዋትን የሚከለክለው የእግዚአብሔር ፍቅር እንዴት በእርሱ ላይ ይኖራል? ልጆቼ ሆይ በምግባርና በእውነት እንጂ በቃልና በአንደበት አንፋቀር። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነ በዚህ እናውቀዋለን። ልባችንንም በፊቱ እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወንድሞቻችን ሆይ ልባችን የማይወቅሰን ከሆነ በእግዚአብሔር ዘንድ መወደድ አለን። የምንለምነውንም ከእርሱ እናገኛለን። ትእዛዙን እንጠብቃለንና በፊቱም ደስ የሚያሰኘውን እንሰራለንና። ትእዛዙም ይህቺ ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ፣ ትእዛዙንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙን የሚጠብቅም በእርሱ ይኖራል፣ እርሱም በእርሱ ያድራል። በዚህም ከእኛ ጋር እንደሚኖር ከሰጠን ከመንፈሱ እናውቃለን። መጀመሪያው የዮሐንስ መልእክት ምዕራፍ 4 ወንድሞቻችን ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስና የሐሰትን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም። ይህም እንደሚመጣ የሰማችሁት ሐሳዊ መሲህ ነው፣ አሁንም እንኳን በዓለም ውስጥ አለ። ልጆች ሆይ እናንተ ግን ከእግዚአብሔር ናችሁ፣ ክፉውንም አሸንፋችሁታል። በዓለም ውስጥ ካለው ይልቅ ከእናንተ ጋር ያለው ይበልጣልና። እነርሱ ግን ከዓለም ናቸው፣ ስለዚህም ከዓለም የሆነውን ይናገራሉ፣ ዓለምም ይሰማቸዋል። እኛስ ከእግዚአብሔር ነን፣ እግዚአብሔርን የሚያውቀውም ይሰማናል። ከእግዚአብሔር ያልሆነ ግን አይሰማንም። በዚህም የእውነትን መንፈስና የሐሰትን መንፈስ እናውቃለን። ወንድሞቻችን ሆይ እርስ በርሳችንን